ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ ሰሞኑን በቪዲዮ በላይቭ እንዲሁም በተለያዩ መንገዶች እናንተን የምናገኝባቸው መንገዶች እየተዘወተሩ ይገኛሉ። እንግዲህ ከዚህ በኋላ የምንመጣባቸው መንገዶች አንዳንድ ሁኔታዎችን እየቀየርን እንገኛለን። እንዲሁም እንግዲህ መረጃዎችን በምናሰባስብባቸው ጊዜዎች የሚገኙ ማስረጃዎችን በቪዲዮም ቢሆኑ እንግዲህ አታች ለማድረግ እና ለእናንተ ለማቅረብ የምሞክርበት ሁኔታዎች ይሆናሉ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ አዲስ መረጃ ወጥቷል። እሱን የምነግራችሁ ይሆናል። አብርሃምም እንግዲህ በዚህ አጋጣሚ 500,000 መግባቱን እናንተም ተመልክታችኋል። ያው አብርሃም ጤንነቱ ተመልሷል አልተመለሰም የሚሉት ነገሮች አከራካሪ የሆኑ ይገኛሉ። በተለይ በትላንትናው ዕለት በተካሄደው የፕሮግራሙ ወይም ደግሞ የአብርሃም የቴምር ፕሮፐርቲ ጋር ያደረጉት ነገሮች የ500,000 መግባት አስመልክተው እንግዲህ እየተደረጉ የነበሩትን ሁኔታዎች እናንተም አይታችኋል። በሱም ዙሪያ እስቲ ምን ተከሰተ? እነዛ ነገሮች እንግዲህ አብርሃምን ያመጡበት መንገድ፣ እነ ዳኒም እንግዲህ እየሰሩት ያሉት አንዳንድ እርምጃዎች አሉ። ከፕሮግራሙ በኋላ ከባድ ነገሮች እንደተከሰቱ ሰምቻለሁ። እሱ ነገር የምነግራችሁ ይሆናል። እንግዲህ ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ሁሌም እንደምንለው ኮመንቱ ለእናንተ ክፍት ነው። ይህንን ቪዲዮ ላይክ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ ተከታተሉ። ውድ ቤተሰቦቼ እንደምታውቁት ከዚህ ቀደም በጣም በተደጋጋሚ ያጋርቻችሁ ነበረ አብርሃም ወደ ነጋሽዬ ጋር ሄዷል የሚባለው መረጃ ውሸት እንደሆነና እየተካሄዱት ያሉት ነገሮች በሙሉ በአብርሃምና በሩታ ዙሪያ የሚደረጉ ሴራዎች እንጂ የእውነት በእርግጥም አብርሃም እውነት ሄዷል ወይ ወይም ደግሞ ቡታጅራ ከሄደም እንግዲህ እዛ አካባቢ አንዳንድ የመረጃ ምንጮች እንዳሉንና እንግዲህ ወዳጅ ዘመዶቻችንን ጠይቀን የሚደርሱንን መረጃዎች ለእናንተ ለማድረስ የሞከርንባቸው ሁኔታዎች ነበሩ። በዛ ዙሪያ እንግዲህ የተሰሙትን መረጃዎች እናንተም ታውቃላችሁ። ከዚህ በፊት በነበረው ቪዲዮ ላይ አጋርቻችሁ ነበረ አብርሃም የተወሰደበት ቦታ ሌላ ቦታ እንደሆነና ከአዲስ አበባም እንዳልወጣ ቡታጅራም አካባቢ እንግዲህ አብርሃምን መምጣት እንዲጠባበቁና ያለውን መረጃ እንዲያጋሩን ያደረግናቸው ሰዎችም እንግዲህ በዚሁ ዙሪያ ላይ ምንም አይነት መረጃ እንዳልተገኘና አብርሃም ቡታጅራ እንዳልሄደ አጋርቻችሁ ነበረ። ይሄ ሁሉ እንግዲህ እየተደረገ ያለው በቡዜ አማካኝነት ነው። ያው ዴቭ እና ዳኒ ተባባሪዎች ሆነው እንግዲህ አብረሃት እየሰሩ ያሉት ሰዎች ቢሆኑም ቡዜ የአብርሃምና የሩታ መገናኘት እንደማትፈልገውና እንግዲህ በጣም በተደጋጋሚ እንደነገርኳችሁ ሌላ ቦታ በመውሰድ ሄርሜላ በማስመሰል እንግዲህ አብርሃም ጋር ሊሄድ ነው ወይም ደግሞ አብርሃም ጋር መሄድ አለብኝ ብላ ሻንጧንም ስታወጣ የተመለከትንበት ሁኔታዎች እንደነበሩ ታስታውሳላችሁ። ያ ነገር የተፈጠረበት ዋነኛ ምክንያት ምንድን ነው የሚለውንም ጉዳይ ነግሬያችሁ ነበረ። እሱ ጉዳይ እንግዲህ የሄርሜላ ጓደኛ እንዲሁም የአብርሃም የቅርብ ወዳጅ የሚባለው እንግዲህ አሚሩን የምታውቁት ነው እናንተም። እሱ ነበር እንግዲህ ይሄንን ጉዳይ በደንብ ያውቃሉ። በቡዜና በዳኒ ወይም ደግሞ በዴቭ አማካኝነት እንግዲህ በዛ ዙሪያ ስራዎቹን የሚሰሩ ሰዎች በሙሉ ይህንን ጉዳይ በደንብ ነው የሚያውቁት፣ በደንብ ነው የሚረዱት። ሁሉ ነገር እንግዲህ የተጠነሰሰ ነገር እንደሆነና አብርሃም ወደ ሀገር ቤት ሊሄድ እንዳልታሰበ የአብርሃም ጤንነት እንዲመለስ ተባለ እንጂ ዋነኛ ዓላማው ከሩታ የማቆየት ከሩታ የማራቅ ሁኔታዎች እንደሆኑ ሁላችንም የተረዳነው ነገር አለ። እንግዲህ በእሷ ዙሪያ የሚገኙ ሰዎችም እንግዲህ ይህንን ጉዳይ ያውቀውታል። ታዲያ አሚሩ ለሄርሜላ ሲነግራት የነበረውን ነገር በደንብ ተመልክታችሁ ከሆነ ቀስ ብላ ተረጋግታ መሄድ እንዳለባት ምናምን ብዙ ነገር ሲሏት ነበረ። ያም ጉዳይ መጀመሪያ የተነሳበት ምክንያት አብርሃም ስለማይሄድና ወደ ቡታጅራ ወይም ደግሞ ነጋሽዬ ጋር ሄዶ ሕክምና ወይም ደግሞ ረፍት ያደርጋል የሚባሉት ውሸት እንደሆኑ እኔም አጋርቻችሁ ነበረ። ከዛም መረጃ እንግዲህ ከዛም የተወጣጡ መረጃዎችን ምናልባት እንግዲህ አብርሃም እንቅስቃሴዎች ላይም እንግዲህ አዲስ ነገር ካለ በጣም ብዙ ማጣሪያዎችን ለማድረግ ሞክረን ነበረ። ዳኒም እንግዲህ ትላንትና ወዲያ በተደረጉት ቪዲዮዎች ላይ አብርሃም ወደ አዲስ አበባ ይመለሳል የሚልት ነገር ነበረ ሲያነሱ የነበሩት። እውነት ለመናገር አብርሃም በጭራሽ ቡታጅራ አልሄደም፣ ተደብቆ ነበረ። ተደብቆ ከቆየበት በኋላ ነው እንግዲህ እነ ሩታና እነ ኤፍሬም ባደረጉት ጫና አማካኝነት ወደ ሩታ ጋር ሄዶ በዓሉን እንዲያከብርና እንግዲህ ሰርፕራይዝ እንዲደረገ የተወሰነበት ማለት ነው። እነዚህ ጉዳዮች እንግዲህ ከዚህ ቀደም ሳጋራችሁ በነበሩት ቪዲዮዎች ላይ በቡዜና በዴቭ አማካኝነት በጣም ብዙ ሴራዎች እየተጠነሰሱ ነበር። ዴቭ ይህንን ጉዳይ በእርግጥ አይፈልገውም። ነገር ግን እንዳልኳችሁ ከቡዜ ጋር መዋል ከጀመረና ከቡዜ ጋር ብዙ ስራዎችን መስራት ከጀመሩ በኋላ የዴቭም ሁኔታዎች በሩታ ላይ ያሉት አመለካከቶችም ተቀይረዋል። በተለይ አብርሃም ታሟል ተብሎ እንደዚህ አይነት ሀሳቦች የሚነሱ ሁኔታዎች ከተጀመሩ በኋላ በጣም በተደጋጋሚ እንደምናየው ከሆነ ድጋፉንና እንግዲህ ሁሉን ነገር ወደ ቡዜ እያደረገ ይገኛል። ሁለቱን ለማስታረቅ በጣም ብዙ ጥረቶችን ሲያደርግ የነበረው ዴቭም እንግዲህ በእነዚህ ጉዳዮች ላይ ችላ በማለት ወደ ሩታ የሚያዘነብለውን ነገር ሁሉ በመተው አሁን ያለበት ሁኔታ ሁሉ አብርሃምን ከሩታም ሆነ በሩታ ዙሪያ ከሚገኙ ሰዎች እንዲሁም ከገዛው ከኤፍሬም የመደበቅ ሁኔታዎች ነው እያሳየ የሚገኘው።
እነዚህም እንግዲህ የተነሱበት ዋነኛ ምክንያት ተጽዕኖዎቹ ከቡዜ እየመጡ ስለሆነ እንደሆነ አጋርቻለሁ። እንግዲህ በትላንትናው ዕለት ምን ተከሰተ የሚባሉት ነገሮች በጣም አነጋጋሪ እየሆኑ ይገኛሉ። በዋናነት እንግዲህ የሚነሳው ነገር አብርሃም ጤንነቱ ተመልሷል ወይ? አብርሃም ወደ ዋናው ነገር ተመልሶ ነው ወይ እንደዚህ ሲያደርግ የነበረው? እንዲሁም የቴምር ፕሮፐርቲ ሰርፕራይዝ የተደረጉበት መንገዶች እንዲሁም እያንዳንዱ ነገሮች አብርሃም ወደ ራሱ ስለተመለሰና አብርሃም ጤናማ ስለሆነ ነው ወይ እየተባለ ይገኛል። እንግዲህ አብርሃም ባህሪዎቹን ከዚህ በፊት ከነበሩት ምንም የተቀየረ ነገር የለም። እነ ኤፍሬም ጋር ቆየም ወይም ደግሞ እነ ቡዜ ጋር ቆየ ተብሎ ብዙ ነገሮች ይነሱ ይወሩ እንጂ አብርሃም ላይ የተለወጠ ምንም አይነት ነገር የለም። የነበሩት ነገሮች የደስታና የፈገግታ ነገሮች እያሳየ የነበረበት ሁኔታዎች አሉ፣ የትላንትናው ቪዲዮ ላይ በጣም እንደተመለከታችሁት። ነገር ግን ከዚህ ቀደም የነበረውን የአብርሃም ቪዲዮ ወይም ደግሞ ለሩታ ሰርፕራይዝ ሲያደርጋት ከቴምር ፕሮፐርቲ የተቀበለውን አንድ ቤት እንደነበረ ከዚህ በፊት ተመልክተን የነበረው ቪዲዮ ላይ ሄዳችሁ መመልከት ከቻላችሁ አብርሃም የዛኔ የነበረው ንግግር፣ የሚያደርጋቸው ነገሮች ሁሉ አሁን ካለው በጣም የተለየና አብርሃም ከዚህ ቀደም እንግዲህ አሁን ሰሞኑን ካለበት ሁኔታ ተመልሷል ወይ ደግሞ የሆነ ነገር ሆኗል የሚባሉት ነገሮች ምንም አይነት ለውጥ የሌለው ሁኔታ እንደሆነ ተረድተናል። ብዙዎችንም እንግዲህ ምንድን ነው ከነ ቡዜ ጋር ከቆየ ጊዜ ጀምሮ ምን አይነት ነገሮች እየተለወጡ ምን አይነት ነገሮች በአብርሃም ላይ እየተደረጉ ነበረ፣ ለአብርሃምስ የሚደረጉለት እንክብካቤዎች ምን አይነት የተለየ ነገር ሆነው አብርሃም ወደ ራሱ እንዲመለስ የተደረገበት ነገርስ ምንድን ነው የሚሉ ጥያቄዎችንም አቅርበን አጋርተን ነበረ። እንግዲህ ያጋሩን ሰዎች ወይም ደግሞ በነ ቡዜ አካባቢ የነበሩ ሰዎች የአብርሃምን ሁኔታ ተከታትለው እንግዲህ የሚያቀርቡልን ሰዎች እንደነገሩን ከሆነ የተደረጉት ነገሮች ቢኖሩ አብርሃምን ከሩታና ኤፍሬም ሊያገኙ ይችሉበታል ከሚሉ ቦታዎች አርቆ በማስቀመጥ ሌላ ነገር ምንም ነገር እንዳያገኘውና እንግዲህ ቁጭ ብሎ ከእነሱ ጋር የሚውልበትን የሚያሳልፍበትን ነገር እንዲያደርግ ብቻ እየተደረገ ነበረ። ከዛም በተጨማሪ እንግዲህ ሄርሜላ ሄዳም ትመለከተው እንደነበረ ተመልክተናል። ውድ ቤተሰቦቼ እንግዲህ ሄርሜላ ሄዳ ቡታጅራ ለመሄድ ከተነሳችበት ጊዜ ጀምሮ ጓደኞቿ ካስቀሯት በኋላ እነ ቡዜ ጋር ደውላ እንግዲህ አብርሃም ያለበትን ሁኔታ ለመጠየቅ በሚል በአካል አብርሃምን ሄዳ ለማየት እንደቻለች ሁሉ መረጃዎችን ያጋሩን ሰዎች አሉ። ይህ ማለት እንግዲህ ኤፍሬም እና ሩታ አብርሃምን እንዳያገኙት በመደበቅ ሄርሜላ ግን እንድታገኘው እየተደረጉ ያሉ ሁኔታዎች እንደነበሩም ሰምተናል። ዳይቭና ዳኒ ሮያል ሩታ ቤት ሄደው ከሩታ ጋር ቃል በመገባባት እንግዲህ አብርሃምን ለአንድ ቀን እንዲዋሱት አድርገው ያመጡበት ሁኔታዎች ነበሩ። በዛም ዙሪያ እንግዲህ አዲስ መረጃ ተገኝቷል። አብርሃምን የመዋሱ ቀን አልቋል በሚል እነ ዴቭ እንግዲህ እነ ሩታ ጋር ሄደው አብርሃምን ለመውሰድ እንደተነጋገሩ ሰምተናል። ውድ ቤተሰቦች በተጋራው መረጃ መሰረት እንግዲህ ሩታ ጋር በመሄድ አብርሃም ከዚህ ቀደም እንደተስማማ ነው እንግዲህ መመለስ አለበት፣ ወደ ቡታጅራ ይዘነው እንሄዳለን የሚለውን ርዕስ እንግዲህ ድጋሚ አንስተው ከሩታ ጋር ከባድ ጭቅጭቅ ውስጥ ገብተው እንደነበረ ሰምተናል። ሩታና ኤፍሬም እንግዲህ ከፕሮግራሙ በኋላ አብርሃምን ወደ ቤት ይዘውት እንደሄዱና ከአብርሃም ጋር ያሉትን ሁኔታዎች ሁሉ እንግዲህ ለማረጋጋትና አብርሃም እንዲደሰት ከዛ ደስታውም እንግዲህ በዛው መንገድ እንዲቀጥል ለማድረግ ብዙ ነገሮችን ሲያደርጉ እንደነበረ ተስተውሏል። እነዛ ሁሉ ነገሮች እንግዲህ አብርሃምን ፕሮግራሙን ከጨረሰ ወይም ደግሞ እነ ኤፍሬም ያሰቡለትን ነገር ሁሉ ከጨረሰ በኋላ ወደ ቤት እንደሚመልሱት እነ ዴቭ ተስማምተው ነው እንግዲህ ያመጡት። ሁላችንም የምናውቀው ነገር ነው። ያንንም መሰረት በማድረግ እንግዲህ በጣም ብዙ ሰዎች ወደ ሩታ ቤት እየተንጋጉ ይህንን ጥያቄ እያቀረቡ እንደሆነ ሰምተናል። ሄርሜላም እንግዲህ የዚህ አጀንዳና የዚህ ሁኔታ እንግዲህ ተካታች እንደሆነችም ሰምተናል። በሄርሜላ መሄድ እንግዲህ ያልተደሰተችው ሩታም በዚህ ጉዳይ ላይ በጣም ከባድ ትችትን ስታነሳ ተሰምታለች። ሩታ በተደጋጋሚ ከዚህ ቀደም እንደምታነሳው ከሆነ እንግዲህ ሄርሜላ መምጣቷና የሄርሜላ በሩታ ቤት መሄድ ወይም ደግሞ ሩታ ጋር እየሄደች በተደጋጋሚ ስለ አብርሃም የምታነሳው ነገር ኮንፈርት እንደማይሰጣትና ሩታ ይሄ ነገር እየደበራት እንደሆነ የቤተሰብ ጉዳይ ከሆነ ቤተሰብ ብቻ ሊፈታው እንደሆነ በጣም በተደጋጋሚ ስታነሳ እኛም የምናውቀው ነገር ነው። ይህን ጉዳይ ሁላችንም የምንረዳው ነገር ነው። ታዲያ አሁንም ግን ይሄ ነገር እየለቀቀ አይደለም። ሄርሜላ ፍቅረኛው የነበረች ሴት እንደመሆኗ መጠን እንግዲህ አብርሃም ልጨነቅለታለሁ፣ ለአብርሃም አስብለታለሁ በሚል በጣም በተደጋጋሚ ሩታ ቤት የምትሄድበት ሁኔታዎች ይዘወተራሉ። አሁንም እንግዲህ በስምምነት ላይ ከደረሱ በኋላ አብርሃምን ለማየት እነ ቡዜ እየሄዱ በተደጋጋሚ አብርሃምን እንዲወጣና ተመልሶ እንዲሄድ እያደረጉ ያሉበት ሁኔታዎች እንዳሉ ተሰምቷል። እንግዲህ አሁንም ቢሆን ሩታ በዚህ ጉዳይ ላይ ሀሳቧን የቀየረች አትመስልም። ምክንያቱም አብርሃም አንዴ እጇ ገብቷል። ሩታ እንዳታገኘው የተደረጉትን ሴራዎች ሩታም ይሄ መረጃ እንደደረሳት ሰምተናል። ከአብርሃም ቡታጅራ ሄዷል የሚባለው ዜና ውሸት እንደሆነ አብርሃምን ደብቀውት አብርሃም እንዳያገኛት ብቻ ለማድረግ ያደረጉት ጥረት እንደሆነ ሩታን በመስማቷ ምክንያት ይህንን ጉዳይ ድጋሚ አብርሃም ከቤት ወጥቶ ወደ እነሱ እንዲሄድ እንደማትፈቅድና ይሄ ጉዳይ እንደማትስማማበት ተናግራለች። ይህም የሆነበት ዋነኛ ምክንያት እንግዲህ ዴቭ እና ቡዜ ሻንጣ ይዘው ከወጡ በኋላ የሄዱበት ቦታ በቀጥታ ቡታጅራ ሳይሆን ሌላ ቦታ እንደሆነ ስለተሰማና እንግዲህ በማስረጃም ቢሆን ተደግፎ ማረጋገጫ ስላገኘች እኛም ከዚህ በፊት እንግዲህ
መሰረት ብዙዎች የተስማሙበት ጉዳይ ስለሆነ ሩታ ይሄን በደረሳት መረጃ መሰረት እንግዲህ በዚህ ጉዳይ ላይ እንደማትስማማና አብርሃም ከሷ ቤት ወጥቶ ወዴትም እንዲሄድ እንደማትፈቅድ መሄድ ካለባትም እንግዲህ አብራ እንደምትሄድም እየተናገረች ትገኛለች። ይህን ጉዳይ የሚስማሙበት ከሆነና የሩታ አብራ መሄድ አስሻሚ ሀሳብ የማይሆን ከሆነ ዴቭም ሆነ ቡዜ የዚህ ጉዳይ ላይ ተስማሚነታቸውን ከገለጹ አብርሃም ወደ ቡታጅራ መሄድ እንደሚችል እሷም አድርሰው ከዛ በኋላ እንግዲህ መሆን ያለበትን ነገር እዛ ደርሰው መስማማት እንደሚችሉ እየተናገረች ትገኛል። ኤፍሬም ከዚህ ቀደም እንግዲህ በጣም በመጨናነቅ ሄዶ ለማምጣት በጣም ሲጥር የነበረበትን ሁኔታዎች ተመልክታችኋል። እነዚህ ጉዳዮች ላይ እንግዲህ በጣም ከባድ ነገሮች በቤተሰብ መሀል ጭቅጭቅን እያነስነሱ የሚገኙበት ሁኔታ አለ። ሰዎች እንግዲህ አብርሃምን ከማዳንና አብርሃም ጤንነቱ ይመለስ ወይም ደግሞ አብርሃም ወደ ቀድሞ ደስታው ይመለስ የሚሉትን ነገሮች አሻሚ ሆኖባቸው እንግዲህ ሁሉም የራሳቸውን ሀሳብ እያጋሩ በራሳቸው ዓለም ላይ እየሄዱ እንደሆነ ሁላችንም እናውቃለን። የአብርሃምን ትክክለኛ ስሜትና ትክክለኛ ምን ያስፈልገዋል የሚለውን ነገር ማንም እየተረዳ ሄርሜላን በራሷ አንግል እንግዲህ አብርሃም መሄድ እንደምትፈልግና የምትስማማበት ሁኔታ የሚሆነው አብሮ በመሄዱ ከሆነ እሷም አብራ መሄድ ግዴታ እንዳለባት እየተደረገ እየተወራ ይገኛል። ይህም ጉዳይ እንግዲህ ልክ ከዚህ ቀደም በቡዜ ቤት የተነሳውን ጸብ ድጋሚ ሊቀሰቅሰው ችሏል፣ በሩታ ቤት ማለት ነው ውድ ቤተሰቦቼ። ነገር ግን እነ ኤፍሬም አዲስ ሴራ እንደጠነሰሱ ሰምተናል። ይሄ ጋጋታ በጣም እየበዛባቸው ስለሆነ ያላቸው አማራጭ ሊሆን የሚችለው ከዚህ ቀደም እንዳሰቡት እንግዲህ አብርሃምን ይዘው ከከተማ ሊወጡና ቡዜም ሆነች ሄርሜላ ወይም ደግሞ ዴቭ፣ ዳኒ ሮያል የመሳሰሉት እንግዲህ በዙሪያቸው የሚገኙና እያንዣበቡ እንግዲህ ሰላማቸው ሊነሱ ይችላሉ ተብሎ የሚታሰቡትን ሰዎች ከነሱ ለማራቅ አዲስ እቅድ እየጠነሰሱ እንደሆነ ሰምተናል። ይሄ ጉዳይ እንግዲህ አብርሃምን ይዘው ለመሄድና አብርሃምን ሌላ ቦታ በመደበቅ እንግዲህ የአብርሃምን የድብብቆሽ ታሪክ ዛሬም እንዳያልቅ በማድረግ ተከታታይ የሆኑ ነገሮችን እየሰሩ የሚገኙበት ሁኔታዎች ስላሉ ይሄ ጉዳይ የሚቀጥል እንደሆነ እየተነገረ ይገኛል። ምናልባት ነገ ከነገ ወዲያ እንግዲህ አብርሃም እነ ቡዜ የሚያደርጉትን ጋጋታ ለመሸሽ ሲል እንግዲህ ይዘውት ወደሚሄዱበት ቦታ አዲስ መረጃ ካለ እሱን ጉዳይ አጣርተን የምናደርሳቸው ይሆናል። በእርግጠኝነት የሚወስዱት ቦታ ምንም አይነት የተረጋገጠ ነገር የለውም። ነገር ግን እንደዚህ አይነት ሀሳቦች እንዳሉ በትክክል ተሰምቶ ማረጋገጫዎች ማስረጃዎች የተገኙበት ሁኔታ አለ። ሩታና ኤፍሬም እንግዲህ በዚህ ጉዳይ ላይ ሲነጋገሩ እንደነበረ ተሰምቷል። ወደ እናንተ መረጃዎችን ማድረሳችንን እንቀጥላለን ማለት ነው። ውድ ቤተሰቦች ለአብርሃም የተደረጉ ያሉት ነገሮች በቤተሰብ ዙሪያም ቁጣን እየቀሰቀሱ ያሉ ነገሮች ናቸው። በዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። ሌሎች የተረጋገጡ መረጃዎች ሲገኙ እንዲሁም እንግዲህ የአብርሃምን እንቅስቃሴዎች ወደፊት የሚሆኑትን ሁኔታዎች ሁሉ አጣርተን ወደ እናንተ ማድረሳችንን እንቀጥላለን። በድጋሚ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጥልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።